ምንድነው ብራዘር? ተረጋጋ። ለምንድነው ከፎቶን ማትልክልኝ? ለምንድነው ፕሮፋይል ያለልሽ አይደለም እንዴ? ቆይ እስቲ ገብቼ ልየው። እንዴ መኪና እኮ ነው ያለው። ከፈቺ ውስጥ ነኝ። 40 80 አሁን ነው እሺ ማውጣው ነይ ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደ ሁልጊዜው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለእናንተ ደግሞ አንድ ቻሌንጅ አለኝ። ቪዲዮን ታዩትና ቪዲዮ ከተመቻችሁ ዘና ካደረጋችሁ እኔን ሰብስክራይብ ታደርጉኛላችሁ። እንዲሁም አስተያየታችሁን እፈልጋለሁ። ካላሳቃችሁ ወይም ደግሞ ዘና ካላደረጋችሁ ደግሞ ታልፉታላችሁ ማለት ነው። ሁላችሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንሂድ። ኧረ ሽቶ አሁን እንደሱ አድርገው ነው ተታረገው ምን ነው አሬም ላይ ወይ ለምንድነው እኔ ወይ ለምንድነው የዚህ ልጅ እንከን ምታሳይ እንደሱ ቀርብቶ ሽቶ አድርገህ ነው የብር ጫማ ላይ አድርገህ ተታረገው ነው ካልሲው እና እኔ ምን ላድርግ በእናትህ እየቀሩ እየሽተሰብኝ ነው አንዴ እቺ ቆና ለካ ልጅ ሰቃየው መፍትሄ አለ እንዴ ማንም ሸር የኔ ጌታ ይወል እኔ እስከዛሬ ካልሲ ለምን እንደማይተብኝ መፍትሄው ልንገር ቆይ አንተ ምን ያለክብን ስለማጥባው እኮ ነው አጥባለሁ ካልሲው አንተ ምን ከፋና ከሳሙና ጋር በቃ ጠላ የቆሸሸ ካልሲ ላይ ሽቶ ተጨምሮ ኢማጂን ለሰከንድ ምትወልህ አቅማል ካልሲ ይታጠባል ነው ሐሰብ ካልሲ ታጠብከው ወንድሞች ያጠባችሁ አሸትም እዚህ ጋር ማስወቅ ያለጥፍ እንዴ ቤቱን እኮ ቅርማት አስባልኩ አረባክቱ ግድ ይለታ ጠቡ ወንዶችዬ ህርምሽን አውጪ ላገባ ነው። እስካሁን አልተለኩም ነው። እኔ ምን አውቃለሁ? ክፍለ ሀገር ሄደዋል። ልብስ ሳይለኩ እንዴት ይሄዳሉ? እንዴ ሰርጌ ሊያበላሹ ነው እንዴ እነዚህ? እሺ ቆይ ደውልልሃለሁ በእናትህ። ኧረ ቤቢዬ ጉዱ ነው። ብሩክ እና ቴዲ ሳይለኩ ሄዱ ክፍለ ሀገር። ስልካቸው አይሰራ፣ አዲስ ነው ስልካቸው አይታወቅ። የቴዲ ብሩክ የቴዲ ወገብ ቁጥሩ 33 መሰለኝ። አቀልሽ ወሽ ገላገልሽኝ። ደረቱ ደግሞ 3 ሄነም ያንከባለ ደረቱ ወደ 28 ደረቱ 28 3 ያንከባለ ብሩክ ደግሞ ወገቡ 30 ነው። ደረቱ ሸምበቆ ነው ቆረቆ የሱ ደግሞ እንደዛው ደረቱ 25 ማለት ነው። 25 ስልካቸው ኧረ ወዴት ነው? አው እርሱን እንኳን ሳይሰጡኝ ሄዱት። የቴዲ 25 29 44 29 44 የብሩኬ ደግሞ አዲሱ ቁጥሩ 54 33 86 54 33 ነው። የኔ ስልክ ስንት ነበረ? 11 ቤቱ ነው 81 መጨረሻው 80 አሁን ነው እሺ ማውጣው ነይ እውነት ያስፈልጋል። መሀል ሜክሲኮ አሮጌ አይፎን ያለው መሸነፍ የማትወደው ሚስቴ ነይ የምን ላይ ተጨክናለህ በልማንቱ እኔ ላይ ተጨክናለህ እስኪ ፈረዶኝሽ ምንም ልንግባባ አልቻልንም። ምንም ዋጋ ያልገባው ካስቸገረች እንዳንተ አይነት ባልመችም እንደማታገኝ ንገራታ። ንገሪዋ ዋጋሽ እንዲያውቀው። አንቺ እኮ ልጅ ነሽ። ነው ሞት እንደ ንግስት ሊያኖርሽ እንደሚችል ንገሪው። ጣልቃ ገብነት የኔ ዋጋ የገባሽ አይመስለኝም። እኔ ብቻ ዋጋ እየከፈልኩ መሆኑን ነው የማውቀው። ለምን ዘጋው? አሁን የምልህን ስማኝ። ይኸውልሽ ቤተሰቦቹ ሲመጡ እንዲቀበል ግፍ ብለሽ አስተናግደሽ እንደሚሸኛቸው እናትን አስታምሽ ወንድሙ እንደ ወንድምሽ አስተማርሽ አስተውሽና ትቀርባልሽ። ከሱ አልፎ ቤተሰቦቿን እንዴት በምቾት እያኖርክላት እንደሆነ አስታውሳት። አንተ ሆነህ ነው እንጂ
አሁን ያን 10 ቁርጥ የሚበላ ወንድሟን ማን ይሎ ይኖራል? እንደ ሴቶቹ አስቀርጭ በወጣ በገባው ቁጥር ተንከባክበሽው ነው ስራውን አግዘሽው ነው። አሁን ያንቺን ዋጋ ማስተዋል አቅቶት ነው የሚጨቃጨቅሽ? አይ ወንዶቹ አታመሽ፣ አትጠጣ፣ አትሰክር እንደ ሚስት ቤቴ ብለህ ነው። በአንተ ልክ የሚንከባከባት ወንድ መቼም አታገኝም። እቺ ግመል እውነቱን እኮ ነው። ዋው ጣልቃ ገብነታችን ለማስታረቅ መሆኑ ጥሩ። አንቺም የኔ ስልክ ነው ያልሽው። ልጁ ደውላ ነበር እንዴ? ማን ደውሎ ነበር እንዴ? ብዙ ጊዜ አንዳችን ለሌላኛችን መልካም ሆነን ዋጋ እየከፈልን ሳለን ግን ያኛው ሰው የሚከፍልልን ሳይሆን እኛ የምንከፍለውን ብቻ ነው የምንመለከተው። አጠገባችን ያሉት ሰዎችም እኛ የምንከፍለውን ዋጋ ብቻ እየነገሩን ሌላኛው ሰው የሚከፍለውን ዋጋ ባዶ ያደርጉብናል። ምናልባት እንዳሁኑ ስልክ ተቀያይሮ ካልነገሩን በቀር ማለት ነው። በኔ የኔ ከማለት እንውጣ። የሀብታም ልጅ ጠብሼ ሄሎ ቤብ። ወይዬ ቤብ እንዴት ነሽ? አይ አም ፋይን ቤብ። እንዴት ነህ አንተ? አለሁልሽ። የት ሆነሽ ነው? ቤት ነኝ፣ ግን አሁን ዳድ ስካይላይት መክሰስ ልጋብዛችሁ ብሎ እየተዘጋጀው ነው። ለመክሰስ ስካይላይት? አዎ። እንዴት እንዳበሳጨኝ! እሺ ትላንትም እዛ ነበርን፣ አሁን ቦታ ጠፍቶ ነው። ውስጥ ኧረ አይዞሽ አትበሳጭ። ያልፋል፣ አትበሳጭ። ያልፋላ። ያ አንድ ቀን እንደሚያልፍ አምናለሁ። እና መክሰስ በላ አንተ? አዎ እኔ በላው መክሰሴን በላው። እኔ አሁን በሶ ጭብጦ በል። በሶ ጭብጦ ምን? አዎ በሶ ጭብጦ የለም እናንተ አካባቢ እዚሁ እኛ ጋር ነው። አታውቂው? በሶ ጭብጦ ላይክ ምንድን እንደ ስቴክ ነገር ነው? አይ አታውቂው? አዎ አላወቅኩትም። በቃ ደግሞ ዛሬ እንዴት እንደተበሳጨው ብታይ። እሺ ምን ነው? የኛ ቴስላዋን መኪና ታውቃታለህ አይደለ? በሷ ነበር ዳድ ከትምህርት ቤት የወሰደኝ ትላንት እና ዛሬም ድጋሚ በሷ ወሰደኝ። 2 ቀን በቴስላ ወሰደሽ። በጣም ተበሳጨሻል? አዎ ልጆቹ እኮ ይስቁብኛል። እሱ ብቻ ነው እንዳላቸው ይሉኛል። እንዴ አያናድም እንዴ? ሂጂ አሳ ይመች እና አትጫወች። እሺ ጆታለህ። ግን እኮ ስለ እድሜሽ ሁሌ ጠይቅሻለሁ፣ ነግረሽኝ አታውቂም። ስለ እድሜ እንደውም አንተ ጠይቀኸኝ አታውቅም። ኧረ እኔ ሁሌ የምጠየቅኩሽ ነው። እኔማ እነግርሃለሁ። ቤቱ ሶማሌ ጦርነቱ እናቴ ስትነግረኝ ታዝለሽ ነበር አለች። ታዝለሽ? ጻልጅ ነበር። ቆስለሽ ሰምተሽ ነበር? ንገሪኝ። ማዘር ሊጥ ከማውካቷ በፊት እውነት ነው። ተባርከው ሁሉ ነገር ኢሳም ነው። አዎ 180 አዎ 180 እሺ 180 እሺ ጀባት እሺ መልስ አለክ? አዎ አያ ብር መልስ በቃ እንጂ አስቀመጥካሽ በቃ። አይ ሰው ግን ትላንት ካንቺ ጋር የመጣው ግን 100 ብር አለኝ ሰጠኝ። ትላ እዚህ ቁጭ ብላችሁ ማነው? እኔ አይደለም። ማነው ካንቺ ጋር? ሰው ተመሳሰለብህ ነው እንዴ? ምን ሆነ ነው? ኧረ እባክሽ ከማን ጋር መጥተሽ ነው አንቺ? አውቆ ነው እንዴ? የት ነው የምታውቀኝ? አንቺ ምን ሆነሽ ነው? የልብስ ዲዛይነር እህት ሲኖርህ ዋው ደግሞ ሲያምርብህ እኛ እንደዚህ ያምራል። እዛ ጋር እኮ ቦርሳዬን ነጥቀውኝ በእግሬ እንደሪት ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ? ሰው ማስቸገር አልወድም። ልጄ ሰዎች ችግራቸውን ሲነግሩ ስማቸው የአባቱን ምክር የሚያስታውስ ልጅ ምንድነው? ምን ስላደረኩ ትላለህ እንዴ? አባቴ ለቃለ ተሰውቻለሁ። የት አለ የሚታረደው? ምንድነው የታረደው? የት አለ? አንተ ናራጁ እኔው ነኝ ነው መራ ነገው። የት አለ? ይኸው ዶሮ ናት። ናረዳት በቃ ዶሮ። ዶሮ ምን ነው ማረዳችንም እንዴ? ያቅበታለሁ ግን ብትሞት ስናርዳት ምናምን እንድሞት አይደል እንዴ የምታርዳት? አጥቂሽ ነው። እሺ ታለ ይኸው በቃ ሳፋ ይምጣልና አረዳት በቃ። ሳፋ ልብስ የሚያጥባለው የምን ልብስ ነው እባክህ? እንዳትፈራፈርብኝ። ፍላጎቱ የላትም። የምን ፍላጎት? ስለምን ፍላጎት ነው የምታወራው? ምን ነው ማረዳችንም እንዴ አንተ? ይችላል። አረ አውቂሽ ነው ቅራዲው ነኝ።
ልዋጭ ምናምን ነው የሚሰራው። ለውስጥ ነው የሚሰራው። ምንድነው? ምንም ሳችለው እንደ ይችላል። ካለቀ ከታረደስ በኋላ መብላት ምናምን ያቀበታል። ውስጥ ይፈርጥብኛል። በቃ የማይሸወደው ፋዘር አይሸወድም። ፋዘር ወዴት ነህ? አቤት አባዬ። የት ነህ? እንትን እኮ ነው የጓደኛዬ የአባቱ እንትን እናት አረፈችና። ማን ነው? የትኛው? ዘርመጭ። ወይ ሰላምተኛዬ። ኧረ ቆይ አብረን እንሄዳለን። አይደለም እኮ ሄሎ። ኧረ ውሽ አይ ደስ ይላል። ምንድን ነው? እንትን እኮ ነው። ተነሱ። ምንድን ነው? ምን ከሞት? ኧረ አይደለም ፎቶ ነው የተነሱ። ያንፋ መድኃኒዓለም። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረባኒ ልጅ ታርክ በእናትሽ አይዞሽ። በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ? የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው። ወይ ሩም ይዘን ቁጭ ብለን ነው አይደል? ሩም ዝቀርባለ። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል። ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጥሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠርሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? ቢልድ ሺት ቢግ አይ አንተ ቤት አይሻልም? ተሳካለን። ኧረ ችግር የለም። እኔ አንቺን አመሰግናለሁ። ግን 99 ፕሮብሌምስ። እሺ ቃልዬ፣ እሺ በጣም ነው የማመሰግንሽ። እሺ ቃልዬ፣ እሺ ዛሬ ምን አይነት ቀን እንደሆነ ምንም አልገባኝ። ምን አይነት ቤት ስገባ አከራዬ የቤት ኪራይ ዛሬ እንጨምረው አለኝ። እንደወጣው ብድር አለብኝ። ከሱቅ ብድርን ካልከፈል ያው ደግሞ ከስራ መባረር ይነገር። ያው ምን አይነት ቀን ነው? እሺ አሁን እንደው ቃልዬ ማን ነው? ከዚህ በኋላ አጠገቤ እንዳደርስ አልፈልግህም። በቃ አሰማም እንደ አንተ እንዴ አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውዬውን አልጆልት መጪ ይከራያ ምን ማለት ነው? አይ ድንጋይ እኔ እየለቀምኩ እኮ ለስራ ነው። ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታለሁ። እሱ ይሻላል። ምታልኝ፣ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ፣ ብትታረቁ አይሻልም? ሰላም ይሻላል እኮ። እሷ ላከችን አንተን መታ ነበር፣ ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። ተንከስ ታረቁ። እሺ በቃ እሺ ላስታርቃችሁ። አልፈልግም፣ በቃ አልፈልግም አለች። ስሚኝ ማርዬ፣ ያበደ ቀመር ነው የቀመርኩት። ከተስማማሽ ያንተ ቀመር ዞሮ እኔ ስለሚጎዳኝ ይቅርብኝ። ተስማሚበት እንጂ ያበደ ቀመር ነው፣ ሁለታችንም ነው የሚጠቅመን። ይኸውልህ ተንኮል አስበህ ከሆነ ግን በቀስቴ ነው። እሺ ብጭቅጭቅ ማረግ ችግር የለውም፣ ሁለታችንም ነው የሚጠቅመን እኮ። ምንድነው ቀመሩ? ስማ፣ ያሰብኩት ሀሳብ አለ። ምንድነው? ማርያ ቀመር አለኝ ምናምን ብዬ አሳምናታለሁ። እናማ ያን ቀመር በእኔና በአንተ መሀል የሚሰራ ነዋ። ቆይሽ ምንድነው ቀመሩ? አንድ ጌም አጫውታታለሁ። ጌሙ ምን መሰለህ? ስደውልልህ አንተ ተቀራኒው ነገር ማድረግ ነው። እሺ እስቴል ገብቶኛል። ወይኔ ገብቶሻል ማርዬ? ቆይ ግን ለምንድን ነው የኔ ጓደኛ ለአንተ የምትልክልህ ያንተ ጓደኛ ደግሞ ለኔ የሚልክልህ? እንደዛ ካላልናቸው ሊጠራጠሩኝ ይችላሉ። ጀመሪ አንቺ ደውይ። አይ ሴት ልጅ አማኝ ነች እኮ። ሄሎ ቃል፣ እንዴት ነሽ? አለሁልሽ። አንድ ነገር ላስቸግርሽ ነበር። ወንድሜ ቃል ይገዛልኝ ሄዶ ብር ጎደለው። አካውንትሽ ላይ 3000 ብር ካለ ላኪለትና እኔ ላንቺ መልስልሻለሁ። እሺ በቃ አካውንቱ ልክልሻለሁ። እሺ አመሰግናለሁ ቃልዬ። ቻው። አሁን ያንተ ተራ ነው። ደውል። ይኸው የሷ ደርሷል። የኔን ደግሞ ልደውልለት። ሄሎ ማን? ወዬ ፓፓ፣ በእናትህ አንድ ነገር ተቸገርልኝ። ምን ልቸገርልሽ? ማን? በእናትህ ሲተርኮ ደውላልኝ አስቸኳይ ብር ፈልጋ። እኔ ደግሞ ኔትወርክ የሌለበት ቦታ ነኝ እና አንተ ትልክላታለህ? አንተ የተረገምክ ልታጨላት ነው ልጅቷን። በቃ አካውንቷን ልክላለሁ። አንድ 3000 ብር አስገባላት። ይመችሽ አባቴ። አሁን ይልክልሻል። ወጣን
ሱቅ ደርሼ እመጣለሁ። ለባብስሽ ጠብቂኝ። አንተ እንደፈራሁት አጭበረበርከኝ ወይ እህቴ? ምን ሆንሽብኝ? እንዳላወቃችሁ 30 ብር እኮ ነው የላከልኝ። ኧረ እባክሽ ወይኔ። በቃ እነግረዋለሁ፣ 2 0 ይልክልሻል። እዛ ሲደርሱ ያው 3000 ብር ሆነልሽ ማለት አይደለም? አንተ ደግሞ ቆይ እዚህ ቤት ትመጣለሽ? ውይ ዛሬ እንኳን የምመጣ አይመስለኝም። በቃ ለማዘሯ ንገሪያት። አሳያለሁ። ወይ ወንድም ተንኮል ኮንኪ ተምቼን ለቃል ተንኮል ምን ይመስላሉ? እንዴት ነው የሚያረጋቸው? ሲያስጠሉ በእናታችሁ እረፍ። ምን ትመስላለች? ወገብሽን ይቀንጥሷው። እንዴት ነው የሚያረጋት? ዳንስ ችለሽ ሞተሻል ማለት ነበር። ምን ትመስላለች? አስጠሊታ። አሁን እቺ ቻናዱ እነዚህ አራምላኪ ወይኔ አራምላኪ ለኔ የምትሆን አንድ ሴት ጠፍታ ነው አሁን እነዚህ የሚቀልዱብኝ። ወይኔ አራምላኪ እኔ ግራጎኔት ነው ያለው። እስከመቼ ችግር የለም። እሺ ቆይ ለኔም ቀናለ አሳያችኋለሁ። ቁራሊያ እንዴት አባቷ ነው የምታምረው። ማማዬ ስልክሽን አሰጪኝ። ስልኬን እንኳን አልሰጥም። አሮጌ ዕቃ ምናምን ግን ካለ ልወስድልህ እችላለሁ። የምን አሮጌ ዕቃ? ለአንቺ አዲስ ዕቃ መጣውሽ። ጠብቂ እሺ። ይኸው የኔ ሞናሊዛ። መፍጫው ግን የሚሰራ አይደለም። ቢሰራ ባይሰራ ለአንቺማ አዲሱን ነው የምገዛልሽ። ይሄንንም የሽንኩርት መፍጫ። በጣም አመሰግናለሁ። ብረት ድስትም አለ። ጠብቂ። ይኸው እንደ መፍጫ ምን ሊያደርግልሽ ያሽማይ? አረ ልጆት ነው የማይሰራ መፍጫ ነው ለይሰጠኝ። ብላችሁ እንዲጀመራችሁ ሌባ ማዘር። እኔ ስሬን እየሰራሁ ነው ያለው። እንዴ ብረት ድስት የማልቀር ልጆቱን መጠየቅ ይችላል። የሽንኩርት መፍጫ አንተ ምን ልታደርገው ወጣ? አይደለም እማዬ እየዞርኩ ቃጥባለሁ ስትለኝ ያለንን ዕቃ እኮ እንድታጥበው ልታሳጥብ ጅራሽ። አንቺ ሌባ መፍጫዬን ወይ የኔ ነገር በባዶ ሆድሽ አስለፈለፍኩሽ አይደል? እዝራ እስኪ የሚቀመስ ነገር ይዘና። እሺ ወይ እኔ ማርም አለ ሲቅርብኝ። ትንሽ ቀመሺ ሂድ እዝራ። የእውነት ከቤት ልወጣ ስል በልቼ ነው። የሆነ ነገርማ መቅመስ አለብሽ። የእውነት በቃኝ። የእውነት ሂድ። እሺ ለስላሳ አምጣላት። አረ እኔ አልጠጣም። እንዴ አንቺ ደግሞ ምን ሆነሻል? ሂድ አንተ። እኔ አልጠጣም። ከእኔ ጋር ነው የምትታይ። አይሆንም። አፈር የገባው አባቴ ቢወጣ አልጠጣም። እንደው እባክሽ አፈር ስሆን እኔ እናቴ ትሙት አልጠጣም። አንዴ ብቻ ፍትበይ። በቃ እኮ አንዴ ማለት ሂድ ልጄ፣ ዝም ብለህ ይዘህ እኔ እንግዲህ አይሆንም ማለት ሂድ ይዘህ ና። ተው ሂድ፣ ተው ሂድ፣ ተው ሂድ፣ ተው። ይኸው ቆሜ ልለምንሽ እባክሽ። ለምንድን ነው የምትቆሚው? ተቀመጪ። እሺ ምሪንዳ ይሁን አምቡሃ። እኔ አልፈልግም። እሺ ጁስ ይሁንልሽ። አልፈልግም። እሺ ምረጪ። ኧረ እባክሽ ተነሺ። እንደው እባክሽ በመቤቴ እኔ አንዴ ማልኩ እኮ በቃ። እንደው በልጆች ይዤሻለሁ። ለምን ብናይሉም አይሆንም። በቃ ማየ ካልፈለገች ለምን አትታያቱ? ዝም በይ። ኧረ ተይ ጠጪ። አይሆንም። በቃ እምቢ ካልሽ ምን ይደረጋል? ተነሺ። እሺ እሺ ቁጭ በል አንተ። ሄሎ ቸላል። ሄሎ ሚስ አንተ ልጅ አበደርኩን ብር አመልስም አይደለም እኮ አጎቴ ታሞ እኮ ሆስፒታል ነኝ ያለሁት። እንደው ብር ጨምርልኝ ብዬ ሁላ ላናገርህ ነበር። ምን አንተ ብድር እኮ ማለት ነው ሲበደሩ ስለሆነ እኔው ደግሞ ይመለስ እንዴ? አጎቴ እንጠይቀዋለን። እሺ ያከን አጣቆይኝ ወይም ላብራቶሪ አይጥኩ አይደለም። ሙከራሽ በከሸፈ ቁጥር እየመጣሽ የምትለማመጅብኝ። ሄሎ ሰሚ፣ በእግር በፈረስ ፈልጌው የነበረው ኤክስሽ ነው ዛሬ ያደረሰኝ። ይዙ ምንድነው? ሽትም እንዳይዛሹ ጠብቂኝ። እሺ ተረጋጊ ባክሽ። ቀርስልኝ ብዬ ወደ አንቺ ልኬዋለሁ። እዛው አውሪ። ዌቲንግ እየገባብኝ ነው። እሱ ነው መሰለኝ። ቆይ ልደውልልሽ። ምኑ ጋር ነው? ደርሻለሁ። ግራጫው በር ነው መጣው። ይኸው 270 ብር ነው የቆጠረው። ለምንድን ነው ስልከን የቀየርከው? መብቴ ስለሆነ። ልታገኘኝ እንደማትፈልግ ይገባኛል። ከገባሽ ተይኛ። እሱን እንኳን አልችልም። የኔ እናት አንቺ ነበርሽ እኮ የተሻለ ህይወት እንደሚገባሽና እንደማልመጥንሽ ስትነግሪኝ ነበር። አውቃለሁ፣ ግን እንዳንተ የሚሆንልኝ ሰው አላገኘሁም። ባጣቆይኝ ወይም ላብራቶሪ አይጥኩ አይደለም። ሙከራሽ በከሸፈ ቁጥር እየመጣሽ የምትለማመጅብኝ። ይዙ በእኔ ልብ እንደማይጨክንና ሌላ ሴት እንደማትለምድ በደንብ አውቃለሁ። ብሩን ቴሌብር ላይ አስገቢልኝ፣ ስራ አለብኝ፣ እቸኩላለሁ። አንዴ ብቻ ቁጭ ብለን ብናወራ ምክንያት የምትሰማኝ እኮ ትረዳኛለህ። ምሩ እንደማልጨክንብሽ ብቻ ስለምታውቂ ለምን ትጮችብኛለሽ? ያኔ ሲመክረኝ ሰው ፈርቶ አቋዋኗን አይቶ እኔ እኮ እስከ መች ድረስ ነው በሷ የምጨቆነው? እንዴ እስከ መች ድረስ ነው እኔ እንደዚህ ወፍጮ ቤት ሄጄ የምሰለፈው? እንዴ እኔ እኮ ወንድ ነኝ፣ ክብር አለኝ እኮ ወንድ ልጅ ነኝ። እንዴ እኔ እኮ በየቤቱ ለሚጎዱ ወንዶች እኮ ድምጽ መሆን ያለብኝ ሰው ነኝ።
እንደዚህ ከዚህ በኋላ አልሰማትም እንዴ? አዎ ሰማት ስለሆነች እንዴ ጎብዬ አይን ይመጣሽ እንዴ? ሰሞኑን ዱላ ላሻልኩሽ። ኧረ እንደዛ እኮ አይደለም። እንዳጋጣሚ ያጠቁኩ እንቅልፍ ሸለባርኩኝ። በእንቅልፍ ልብ እያወራሁ እያለ እኮ ነው የመጣሁት። ሰማኛለህ? እኔን አይንዬን እንኳን አንተ ማንም አይሸውደኝም። ገባህ? አዎ ገባኝ። እንደ ዛሬ ገብቶኝ ይፈቅ። አሁን ይሄንን ዕቃ ቶሎ ጠብና ወፍጮ ቤት ሄደህ ምን ታደርጋለህ? አስፈጭተህ ትመጣለህ። በርበሬው ሰማኸኝ? በርበሬ ጭራሽ ካላስፈጨህ ምን አደርጋለሁ? እፈጫለሁ። ተግባባን? ገባኝ። እንደ ዛሬ ገብቶኝ ዛሬ ገብቶኝ እሺ። አሬ ነገር ተጋነነች። ወይኔ አስገድዶ መድፈር እኮ ነው የቀረው። ተጠበቃ ምንም ማድረግ አይቻልም። አባ ና እስኪ አንዴ ና እስኪ አንዴ። እኔ ነው? አዎ። አቤት። ሰላም ነው? አለን። እንዴት ነው? አለን። ሰው ልጠይቅ ነበር። እሺ። መጋኛ መጥቶት አፉን ዞሮ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ። እኔ እኮ ነው ደረሳችሁልኝ። አይ እሱ እኮ በግራው ነው አፉ ዞሮ። ረስቼው እኮ ነው ደረሳችሁልኝ። ፈጣሪ ረስቼው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ነው። አይሆንም። ተሳስተናል። እሺ ወይ ተመትቼ ልምጣ። በእናትህ 50,000 ብር ያስፈልገዋል። ይሞክር። ተው ያዝ አይዋጣሽም። እጨምርሻለሁ። ኧረ ይሄ ነገር ቀጥኖብኛል። እንደውም ወፍሯል። ለጅ ዝም ብለሽ ራቅ ናቴ